መታሰብ አለበት። ይህ መጽሐፍ ስታነቡ ስል በተለይ ያው ዘመናችን የዲጂታል ዓለም ነው። ሁሉም ነገር ከሶሻል ሚዲያ ወይም ዲጂታሊ ካሉ ነገሮች ነው እየተቀበልን። መጽሐፉ ወደ ዲጂታል ነገሮች መጥተዋል እና የእግዚአብሔር መንፈስና ዲጂታል ዓለም ምን ያገናኘዋል የሚለውን ሀሳብ አቅርብ ያለው በ323 ገጽ ላይ እዛ ላይ ምንድነው ለማለት የተፈለገው ዲጂታል ዓለሙን ዝም ብሎ ከመሬት ተነስቶ እርኩስ ከደሞም ዝም ብሎ ያለ እንትን ቅዱስ ማድረግ ከባድ ነው። ኮስት ያደርጋል። የኛ ፕሮቴስታንት ደግሞ በአንድ ጊዜ አንድን ነገር ወይ እርኩስ ወይ ደግሞ ቅዱስ ያደርጋል። ሌላ አማራጭ ምንም የለውም። ኒውትራል ነገሮች የሉም። እነሱ አይነት ነገሮች ከባድ ናቸው። በተለይ በዚህ በፖስት ሞደርን ዘመን ላይ ከባድ ናቸው። እዚህ ምንድነው መንፈስ ቅዱስ ታዲያ ዲጂታሉ ዓለም ጋር በምን ይገናኛል የሚለውን ሀሳብ አንስቻለሁ እና መንፈስ ቅዱስ አልገጠማችሁም አላውቅም። በኦንላይን መንፈስ ቅዱስ ተሞላ ምናምን የሚባል ነገር አለ። የቤተ ክርስቲያን ስርዓቶች ከፊዚካሊቲ ወጥተው ወደ ዲጂታል እንትን ውስጥ ገብተዋል፣ ወደ ሶሻል ነገሮች ውስጥ ገብተዋል። ለዚህ መንፈስ ቅዱስ በምን ይረዳናል ካልን አላጎሪዝም እኔ ያቀረብኩት በጣም ትንሽ ጥናት ናት። አላጎሪዝሙን ለእሱ አሳልፈን አንስጠው ነው። አንዳንዴ ይወስነናል። የምናየው ነገር ደጋግሞ ይመጣል እንደምታውቁት እና ያንን ነገር መስበር አለብን በጸሎት የሚመራ ዲጂታሉ ዓለም አላጎሪዝም ሳይሆን የጌታችን የኢየሱስ ክርስቶስ መንፈስ ነው ወይም የእግዚአብሔር መንፈስ ነው የሚለው ዓላማ አስፍራለች። እንዴት ብሬክ እናደርጋለን? እንጸልያለን፣ ኢንቲሜት እናደርግ፣ መጽሐፍ ቅዱስ እናነባለን። ለዚህ አንለመደውም፣ አይለምደንም ማለት ነው። ዲጂታሉ ዓለም አይለምደንም። እኔ ለምሳሌ እንስሶችን ብዙ አያለሁ እና ደጋግሞ ገና እንደከፈቱ የሚመጣልኝ ቲክቶክ እንስሶች ናቸው። ለዚህ አጠናኝ ማለት ነው። ፓተርን ይሰጠኛል። በዚህ አድርግ ይለኛል። አይ ፓተርን የሚሰጠን ብለን እንደ አማኞች እንደ ክርስቲያኖች መወሰን ያለብን የእግዚአብሔር መንፈስ ነው። ምክንያቱም የእግዚአብሔር መንፈስ አንዱ ባህሪ መምራት ነው። ወደ እውነት ይመራናል፣ ወደ ክርስቶስ ይመራናል። እግዚአብሔር ወደ ሰጠን ተስፋ የሚመራን የሚያግዘን አቅምም ነው፣ ፐርሰንም ነው በእርግጥ እና እሱን ነገር እንድንከተል ሰጀስት ያደርጋል። ፓተርኑን አላጎሪዝሙን ለጊዜው ገሸሽ አድርገን የእግዚአብሔር መንፈስ እንዲመራን ከእሱ ጋር አታች ማድረግ አለብን የሚል ሀሳብ አለው እና በደንብ ብታነቡት you can get more ማለት ፈልጋለሁ። እናመሰግናለን። ከጉዱማሌ ተገኝ ሙሉጌታ አዋሳ። ዋው